ኢና ሊላሂ ወኢና ኢለይሂ ራጂዑን። በጣም ያሳዝናል። ይህንን ቪዲዮ ሰምተን እንመለስ። ስንት ሰዓት መሰለሽ? እስከ 4 ሰዓት ድረስ እየሰሩ ነበረ ከጓደኛዋ ጋር ሆኖ ማለት ነው። ሰዎች ከቤት አልነበሩም። የሰውየው ልጅ ብቻ ቤት ነበረ። ከዛ ለረፍት ገብተው ተኙ። ሲተኙ አንኮራፍታ ማታውቀውን በኃይለኛው ታንኮራፋለች። በጣም ያሳዝናል። እንግዲህ በነገራችን ላይ ሲያማችሁ ህመማችሁን አትደብቁ። ቢያንስ ወስደው በግድ በቃ ተጨቃጫችሁ ወስደው እንዳያሳክሟችሁ መናገር አለባቸው። አለዛ ራሳቸው ምን አይነት በሽታ እንደማችሁ ስለማታውቁ ራሳችሁን አደጋ ላይ ትጥላላችሁ። በጣም ነው የሚያሳዝነው። በነገራችን ላይ አረቦቹ እያመማችሁም ራሱ ስትሰሩላቸው ለነሱ ምንም አይመስላቸውም። በቃ መመን ስትሏቸውም ህመማችሁ ምንም አይመስላቸውም። ሰራተኛ የሚታመም ሁሉ አይመስላቸውም። እና ሲያማችሁ ህጋዊ በተለይ ከሆናችሁ ሲያማችሁ መሄድ አለባችሁ። ሐኪም ቤት እንዲወስዷችሁ መጨቃጨቅ አለባችሁ በግድም ቢሆን፣ ምክንያቱም ሐኪም ቤት የመውሰድ ግዴታ ስላለባቸው ማለት ነው። እና ይህች እህታችን እንግዲህ ታሳዝናለች። በተኛችበት ነው እንግዲህ እያንኮራፋች ነበረ። ከዛ በኋላ ሲቀሰቅሷት ምንም መናገር ምንም አትችልም። ከዛም ሐኪም ቤትም ተወሰደች። በቃ በዛው በተኛችበት ነው የቀረችው ማለት ነው። ልጅቷ ልተርፍ አልቻለችም። በጣም ያሳዝናል። አላህ ለቤተሰቦቿ አላህ ያጽናቸው፣ ይሰብራቸው። እሷንም አላህ ጀነቱል ፊርደውስ ይወፍቃት። ያሳዝናል። የቀጣይ ቪዲዮአችን የሚሆነው የፋሲካ ቲዩብ፣ ሁላችሁም ታቋታላችሁ። ፋሲካን ለምንድን ነው የጠፋችው? አሁን ሰሞኑን ተመልሳ መታለች። ምን ደርሶባት ነው? እስኪ ቪዲዮውን እስከ መጨረሻው እንየው። አብራችን ቆዩ። ራሴ ላጠፋ ነው፣ ራስሽን አጥፊ ይለኛል። ብዙ ጊዜ ራሴ ለማጥፋት ሳስብ ልጆቼ ያሳዝኑኛል። ከኔ ውጪ ልጆቼ ማንም የላቸውም። በጣም ተጎድቻለሁ። ሰው እርቦኛል። ሰው አጥቻለሁ። በተለይ በዲኔ በሃይማኖቴ ቤተሰቦቼን፣ ጓደኞቼ፣ በቅርቤ አሉ ያልኳቸው ሰዎች በሙሉ ርቆኛል፣ ክደውኛል። በአሁኑ ሰዓት በጣም ብቸኝነት ተሰምቶኛል። በጣም መጥፎ ሁኔታ ውስጥ ነው ያለሁት። ራሴ ለማጥፋት ብዙ ጊዜ ሙከራ አደርጋለሁ፣ ግን ልጆቼን ስለማስብ ተመልሼ ብቻ ብላ በጣም ብዙ ነገር አውርታለች። ፋሲካ ዩቲዩበር ታቋታላችሁ ብዬ አስባለሁኝ። ፋሲካ ዩቲዩብ ብዙዎቻችን እናውቃታለን። ከዚህ በፊት አረብ ሀገር ነበረች፣ ወደ ኢትዮጵያ ሄደች። ይሄ የሆነው ለምንድን ነው? ያመነቻት። አንዳንዴ በነገራችን ላይ የራሳችን ያልናቸው በጣም ያመን እምነት የሰጠናቸው የገዛ ጓደኛ ሊሆን ይችላል፣ ቤተሰብ ሊሆን ይችላል፣ በቅርበት የምናውቃቸው ሰዎች ሊሆን ይችላል። ህይወታችንን ምስቅልቅሉ እንዲወጣ የሚያደርጉን በጣም እምነት የሰጠናቸው ሰዎች ናቸው። እና የስራ ባለደረባዋ 5 ዓመታት አብረው የሰሩ እንደ እህት፣ እንደ ጓደኛ፣ እንደ ቤተሰብ ስታያት የነበረችዋ ለ5 ዓመት አብረው ሲሰሩ የነበረችዋ ጓደኛዋ የስራ ባለደረባዋ ምን አደረገች? ምንጣፍ አረቢያ መጅልስ ከሷ ታዛለች። በነገራችን ላይ ፋሲካ እስር ቤት ነበረች። የ3ኛ ልጅ እርጉዝ ናት። እስር ቤት ሆና ምጥ ሲይዛት ወደ ሐኪም ቤት ወስደዋታል፣ ትላንትና ማለት ነው። በጣም መጥፎ ሁኔታ ውስጥ እንዳለች ሰምቻለሁኝ። እሷም ተናግራለች። ድምጿንንም አሰማችኋለሁኝ። ይሄ የሆነው ለምንድን ነው ካላችሁ አረብ ሀገር ላይ የሚኖሩ 9 ሴቶች በፋሲካ እቃ ያዛሉ። 9 ሴቶች የ9 ሴቶች እቃ አረቢያ መጅልስ፣ ምንጣፍ፣ የተለያዩ እቃዎችን የምትሰራላት ሴት አሁን እቃ ተወደዋል። እቃ ስለተወደደ ሙሉ ብር ክፈይ፣ እቃውን እኔ ቦታ ስላለኝ እኔ ጋር አስቀምጥልሻለሁ ትላትና ሙሉ ብር ሰጠቻት። እቃውን ገዛዛዋለች ኦሬዲ። ከዛ 2 ሴቶች ከ9 ሴቶች 2 ወደ ኢትዮጵያ ይሄዱና እቃውን ፈልገው ወደ ቤቷ ሄዱ። ወደ ልጅቷ ቤት ሲሄዱ ልጅቷ ብሩን ይዛ ከሀገር ወጣለች። የፋሲካ ማለትም የ9 ሴቶች እቃ ያዘዙ የ9 ሴቶችን ብር እንዳለችኝ ከሆነ እስከ 1 ሚሊዮን ብር እቃ ነው። እስከ 1 ሚሊዮን የሴቶቹ የ9 ሴቶች እንዲሁም የራሷ አንዳንድ እቃዎች ሙሉ ሽጣ እዛ ጋር በአካባቢዋ ያሉ ሰዎች ስራ ሌላ ቦታ እንደቀየረች ምናምን ተናግራ ወደ ውጭ ሀገር ሄደች ማለት ነው። እነዛ ሴቶች በየቀኑ እየመጡ በር ይመታሉ። ከሰውኛል፣ ታሰርኩኝ 1 ወር፣ ይሄው እስር ቤት እያለሁኝ መጥ ይዞኝ ወደ ሐኪም ቤት መጥቻለሁ። ምንድነው ማድረግ ያለብኝ? ግራ ገብቶኛል። በጣም መጥፎ ጭንቀት ውስጥ ነው ያለሁት። ሴቶች አረብ ሀገር ሽንት ቤት አጥበው አረብ ሀገር ደክሞ ለፍተው አማና ብለው የሰጡኝ ሀቅ እሷ ይዛብኝ ከሀገር ወጥታለች ብላለች። በጣም መጥፎ ሁኔታ ውስጥ ነው ያለችው። ብዙዎቻችሁ ታቋታላችሁ ብዬ አስባለሁኝ።
ብዙ ነገሯን እንዳጣች የምትወዳቸው የምታከብራቸው ቤተሰቦቿ ብዙ ነገር እንዳጣች ምናምን ተናግራለች። እባካችሁ ይሄን በነገራችን ላይ ያሞኛል፣ ጉንፋን ይዞኛል፣ መናገር ሁላ አቅቶኛል። ግን አንዳንዴ የሰዎችን ችግር እንደ ራሳችን ማየት አለብን። አሁን በእሷ ቦታ እኔ ብሆን አስቡት፣ 1 ሚሊዮን ሴቶች እኔ ሀላፍትና እንትን ብለው አምኖኝ እኔ ጋር መጥተው እቃ አዘው ይሄ ሁሉ ብር ይዛ ስጠፋ አስቡት፣ 1 ሚሊዮን ብር። ስለዚህ እባካችሁ ከዚህ ቀደም አብራችኋት የነበራችሁ ጓደኞቿ፣ አብራችሁ የበላችሁ፣ አብራችሁ የጠጣችሁ፣ ትላንትና በደስታዋ ጊዜ አብራችሁ ከጎኗ የነበራችሁ ጓደኞቿ ቅረቧት፣ አናግሯት፣ አብሯት። ጭንቀት አንዳንዴ በጣም መጥፎ ነው። ያልሆነ ነገር እንድናስብ ያደርገናል። እባካችሁ ይሄንን ቪዲዮ ሼር አድርጉት። የሴትዋ አድራሻ አስቀምጥላችኋለሁኝ እዚህ ላይ የሌባዋ ማለት ነው። ብሪዛ ከአገር የወጣችዋ ሴት ቁጥር አስቀምጥላችኋለሁኝ። ፋሲካን እርዷት፣ ድምጽ ሆኗት፣ ሴትዋ ብሯን እንድትመልስላት ያለችበት። በነገራችን ላይ ሂዳ ከሳታለች። ስትከሳት ግን ምንድነው የተፈጠረው? ብዙ ሰዎች ሂደው ከሰዋታል። እሷ ከአገር ከወጣች በኋላ በጣም ብዙ ሰዎች ከሰዋታል ማለት ነው። የብዙ ሰዎችን ሀቅ ነው ይዛ የወጣችው ከሀገር። ስለዚህ እባካችሁ ተባበሯት፣ እባካችሁ። ወራህመቱላሂ ወበረካቱ። ይሄ የእሷ ድምጽ ነው። እንግዲህ ወደ 8 ናቸው 9 ልጆች መጅልስ ሙሉ ብር እነሱ ያው ሙሉ ብር የሚልኩልኝ አሰርተሽ እንትን በይ ብለው እንግዲህ እነሱ በአማራ ነው የሚልኩልኝ ማለት ነው። በዩቲዩብ ያቆኛል ሙሉ ብር መጀመሪያ ቤታቸውን እለካለሁ። በጣም ብዙ ቦይስ ነው እነግራቸዋለሁ። ቤቴን አጥቻለሁ፣ አረብ ሀገር ሰርቼ የገዛሁት ቤቴን አጥቻለሁ ምናምን ነገርና ብዙ ሳይኮ ተጎድቷል። በዛ ተቋቁሜ ደግሞ ጠንክሬ እየሰራሁ ያለ አስቺ ሴት ወደ ውስጥ ሌላ ጊዜ ከፈለጋችሁም እሷ ያደረገችውን ቴክስት እዚህ ላይ ያስቀምጥላችኋለሁ። የሴትዋን ፎቶ እዚህ ላይ ያስቀምጥላችኋለሁ። እባካችሁ ሼር አድርጉ። ሌላው ደግሞ ኢትዮጵያ ቁጭ ብላችሁ እቺ ሴት ጋር እቃ አለኝ ብር አለኝ ብላችሁ የምታስቡ ሴት ሰዎች ይኸው እቺ ሴት ወጣለች ከሀገር፣ ፈልጓት ባለችበት ማለት ነው። ሌባ ናት። ፈልጋችሁ እቃችሁን አስመልሱ። ኢትዮጵያ ያላችሁ መጅልስ ምናምን ስታሰሩ የነበራችሁ እንዲሁም አረብ ሀገር እሷ ጋር እቃ ያዘዛችሁ ማለት ነው። የለችም፣ እሷ ሄዳለች። በቃ ብሩን ይዛ ሄደች። እውነት ይኸው ፎቶ አስቀምጥላችኋለሁ እዚህ ላይ። ፋሲካ እህታችን ወላሂ በጣም ነው የሚያሳዝነው የደረሰባት ነገር። እኔ እንጃ አሁን ላይ እንግዲህ በትዳሯ ላይ ትሆን አላውቅም፣ ግን አራስ ናት። ከአራስ እስር ቤት ሆና ነበር። ከእስር ቤት ነው የወለደችውና በጣም ያሳዝናል። ያው የሴቶች ፈተና ከባድ ነው። እህታችን ፋሲካ በእርግጥ ጠንካራ ናት፣ ግን ያው በህይወት ላይ እንደዚህ ያጋጠማል ተብሎ አይታሰብም። እህቴ አላህ ያጠንክርሽ። ትናንት ቪዲዮዋንም እያየሁ ነበረ እና አስታለቅስ። እኔ ራሱ በጣም ነው ያስለቀሰችኝና ከስደት ስንመለስ ያው እኛ ያሰብነው ቀርቶ ያላሰብነው ሊገጥመን ይችላል እና ያው ራሳችንን ለፈተናዎች ማዘጋጀት አለብን። ከፈተና ላይ ጠብቀንና ከመጣ ደግሞ ራሳችንን ማዘጋጀት አለብን። ወርቀን መቅረት ተሰብረን መቅረት የለብንም እና የሆነ ሰው በህይወታችን ይገባል። ያ ሰው ሰብሮን ይሄዳል፣ ፈትኖን ይሄዳል። ያንን ደግሞ ፈተና ማለፍ አለብን።